ሁላችንም ባየነው በተረዳነው ያው ሀሳብ እንሰጣለን ብዬ አስባለሁ። እኔም ዛሬ ሀሳብ ልሰጥ መጣሁ ማለት ነው። የያብን ቪዲዮ አይቻለሁኝና በሱ ዙሪያ ሀሳብ ልሰጥበት ነው የመጣሁት ማለት ነው። በነገራችን ላይ ወንድም ይሁን ሴትም ያው ማንም ሰው ሲከፋው ሁላችንም አንወድም። ሴትም ለምን ይከፋታል? ወንድም ልጅ ለምን ይከፋዋል? በዚህ አጋጣሚ ሁሉም ሰው ይሳቅ አይክፋው እላለሁ። ነገር ግን ልል የፈለኩበት ነገር አንድ ነገር አለ ለያም ማለት ነው። ማስተካከል እኮ ከፈለክ ሁሉም ነገር እጅህ ላይ ነው ማለት ነው። ሁሉንም ነገር አስተካክለዋለሁ ብለሃል፣ አስተካክዬው መለሳለሁ ብለሃል ማለት ነው። የምሬ ነው የምልህ። ሄሉ በጣም ጎበዝ ልጅ ናት ማለት አንተ ብትለያትም ወጣ ጥሎኝ ሄዴ ብላ እንባዋን አላፈሰሰችም። ከካሜራ ጀርባ ያለባትን ነገር ሁሉ ጨርሳ ነው ካሜራ ላይ የመጣችው። ገባህ አይደለም? ምክንያቱም ብርቱ ሴት ስለሆነች ሰብረህ መሄዱ ያንተ ብቻ ስላልሆነ ማለት ነው። ሰላም እንዴት ናችሁ? ሀቢ ነኝ። ለዚህ ቤት አዲስ ከሆኑ ቤተሰብ ይሁኑ። እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሄሉዬ ዛሬ ፈካ ብላ በቲክቶክ አይቻታለሁኝና ደስ ብሎኛል። ሁለዚህም ፍክት በየኔ አበባ ይመችሽ። እና ዛሬ እኔ ያብን ልተቸውም አይደለም ግን ዛሬ አይቼው ነው ቪዲዮውን ማለት ነው። እና ታንጀቱ የሆነ ሲያለቅስ አይቼዋለሁ። እና ሳስብህ የሄሉዬ ፍቅር እንትን ብሎብሃል መሰለኝና አይዞህ ሄሉዬ እኮ አሁንም እኮ ሂዴ ይቅርታ ብትላት የይቅርታ ልብ ያላት ልባም ሴት ናት። ይቅርታን ትቀበልሃለች ማለት ነው። ጥሩ ልብ ካለ የእውነት ሄሉን የምትወዳት ከሆነ ከልብ የምታፈቅራት ከሆነ የሄሉ ፍቅር እንደዚህ ከሆነ እያንሰቀሰቀ ያስለቀሰህ ሂዲህ ይቅርታ ጠይቃት። እሷ ጀግና ሴት ናት። የይቅርታ ልብ አላት። ይቅርታ ትትቀበልሃለች ማለት ነው። እና ይሄን ነው የምልህ። ወጥተህ ከምታለቅስ ህይወቴን እንትን የኔ እንትኔት ምናምን ተበላሸ ከምትል ሂደህ ሁሉንም እኮ መስተካከል ትችላለህ። አስተካክለህ መንጣት ትችላለህ። አንደርስታንድ ማይ ብላዘር። ገባህ አይደል? ይሄ ነው ሄሉን የሚያገኝ ሰው የታደለ ነው። አንተም ለጥቂትም ቢሆን አይተሃታል። እርግጠኛ ነኝ አሁንም ቆጭቶ ይመስለኛል ልትመለስ ስለፈለክ ይመስለኛል ዛሬ የመጣኸውና እኔ በተረዳሁት መልክ ነው። እንግዲህ ሌሎቻችሁ ደግሞ በተረዳችሁት መልክ ሀሳብ ስጡ። ማለት ማንም ሰው አይክፋው። እውነት ለመናገር ማንኛችንም የማንኛችንን ውስጥን የምናቅ ሰው አይደለንም አይደል? በምናየው ነው ሁሉም ሰው ሀሳብ የሚሰጠውና እኔ ሀሳብ አሰጣቴ ባየሁት ነው ሀሳብ የሰጠሁትና ያብ ዛሬ እንግዲህ ዳርዳሩ አካሄዱ ለመታረቅ ነው ይመስለኛል። እኛ ብትታረቅ ደስ ይለናል እንጂ አይከፋንም። ይሄ እኔ ሀሳብ ነው። እውነቴን ነው የምላችሁ። ሄሉዬ ወይም ከያብ ጋር ወይም ከእንዳልክ ጋር ወይም ከናቲ ጋር ከሶስቱ አንደኛው ጋር ብትሆን እኔ ደስታዬ እንጂ ሌላ ነገር ምንም አይሰማኝም። ይሄ እውነቴን ነው የምላችሁ። ሴት ልጅ ብቻዋን ከምትሆን ይልቅን ጥሩ ጓደኛ ከሆነ ከጎኗ ሆኖ አይዞሽ የሚላት የልብ ጓደኛ ካላት አሪፍ ነው ብዬ ነው የማስበው። የእውነት ፍቅር ያለባቸው ሰዎች ከነዚህ አንደኞቹ ከጎኗ ቢሆኑላት እኔ ደስታዬ እንጂ ሌላ ነገር እንትን አልልም፣ እውነት ለመናገር። ስለዚህ ያብም ዛሬ አመጣጡ እንግዲህ ለዛ ይመስለኛል። ዝም ብላችሁ ተመልከቱ። ደግሞ በቅርብ ሁሉም ነገር ይስተካከላል ብለሃል። እንጠብቅሃለን ማለት ነው። የምሬ ነው የምልህ። ሁሉም ነገር ይስተካከላል በቅርብ ጠብቁ ብለህናል። ስለዚህ እንጠብቅሃለን። ገባህ አይደል? እንጠብቅሃለን። የምሬ ነው። ስለዚህ ዛሬ ወጥተህ እንደዚህ ስላልክ እንግዲህ እንጠብቅሃለን ማለት ነው። ግን እንደዛ ወጥተህ መሆን የለብህም። ወንድ ልጅ አይደለ እንዴ? እንዲሁም ወንድ ልጅ ቆረጥ ነው። ሴቷ ጀግና እያያት አይደል እንዴ? አንድ ቀን መጣ እንትን አላለች። ሁለመናዋ ከካሜራዋ ጀርባ ጨርሳ ፍክት ብላ ነው የመጣችው። አሁንም ሂደህ ይቅርታ ካልካት የይቅርታ ልብ አላት ልልህ ፈልጌ ነው። የይቅርታ ልብ አላት አሁንም ቢሆን እውነቴን ነው የምነግርህ። የይቅርታ ልብ አላት። አስታርቆኝ ከሆነ እናስታርቅሃለን። አብሽን የምሬ ነው። አስታርቁኝ እያልክ ከሆነ አባባልህ እናስታርቅሃለን። የእኔ መልካም እህት ናት ሄሉ፣ ምርጥ ልጅ ናት። የይቅርታ ልብ አላት። የምሬ ነው። የይቅርታ ልብ አላት።
ልባም ሴት ናት። የሰው ልጅ ልቡን እንጂ ሌላውን አቶ ይባላል። እውነት ነው። ሄሉ በጣም ልባም ሴት ናት። የምር እኔ ለትንሽም ቢሆን አቃት አባቃት በጣም የምር እና አንተም ደግሞ ገብቶሃል ይመስለኛል። ምን ነው ባልተለየኋት አብሬት ሆኜ በነበር እያልክ ነው እስካሁን። ይህንን ካልክ ደግሞ ተመለስ። ኦኬ ሰምተሃል? ተመለስ። አብራችሁ ስሩ። ለአንተም እርገት ነው፣ ለእሷም እርገት ነው። ገባ? ፍቅረኛ የምትወዳት ከሆነ የምታፈቅራት ከሆነ ያችን የምታስወጣ ከሆነ ማለት ነው። ያችን አታስወጣ ግን አሁንም እየተገተክ ከመጣ ቢቀርባት ይሻላል። ገባ? እና እኔ እንግዲህ በተሰማኝ ነው ይሄንን ሀሳብ የሰጠሁት። እናንተ ደግሞ በተሰማችሁ ይሄንን ሀሳብ ስጡበት። ሄሉዬ እናቴ ፍክት ብላ በቲክቶክ ነበረች። እውነት ለመናገር ቤቷ ፍክት ብላ ፍሩቷን ምናምን አቀራርባ ምናምን ፏ ብላ አይቻታለሁ። ፏ በይ ሁሌ የሚኔ ቆንጆሽ ሳቂ። የውስጥሽን ማንም አያውቅም። ተከፊ ብንትኝ ፈገግ በይ። ቢከፋሽም ይደላሽም ለማን ብለሽ የኔ ውድ ይመችሽ። እኔም ልክ እንዳንቺ ነኝ። ቢከፋኝ ራሱ እስቃለሁ። ለማን ብዬ ነው ፊቴን ስብስብ አድርጌ ኩርፍ እምል? ማን ደስ ይበለው ብዬ። ስለዚህ አንቺም እንደዛው እሺ፣ በቃ ፏ ብለሽ ብትን ብለሽ በልጠሽ ታይ። ከዛም በኋላ ፍቅርሽ እየገበገበው ይመጣል ራሱ። ያብ ለማየት ያብቃችሁ። ሄሉን ይቅርታ ይጠይቃል። ዝም ብላችሁ ተመልከቱ። እንዲሁ ምን አለች ትሉኛላችሁ። ይችን ቪዲዮ ተመልሳችሁ ትሰሟታላችሁ። ያብ ሄሉን ይቅርታ ይጠይቃታል። እመኑኝ እመኑኝ፣ ለማየት ያበቃችኋል። እንዲያው ምን አለች ትሉኛላችሁ፣ እኔን ማለት ነው። እውነቴን ነው የምላችሁ። ይህንን ቪዲዮ ስሰራ ደግሞ ለምን የሄሉን ፎቶ ከያብ ጋር አረግሽ እንዳትሉ ከስር አደራ። ከጠፋሁ ይቅርታ እሺ። እኔ ከመውደድ የተነሳ ነው እንግዲህ እና ካጠፋሁ ደግሞ በጣም ይቅርታ ይደረግልኝ። ሀሳብ እንዲሰጡበት ነው እንደዚህ ያደረኩት። እኔ ተመስለኝ መሰለኝ የተናገርኩት